በዚህ በቪዲዮ የምናየው ቡትስትራፕ ዶክመንቴሽንን እንዴት አድርገን እንጠቀማለን የሚለውን ነው። ቡትስትራፕ ዶክመንቴሽን ስንከፍተው አንዳንድ ጊዜና ሌሎች ቨርሽኖች ላይ ሊመጣብን ይችላል። ስለዚህ ከዚህ ከጫፍ ላይ የቨርሽን 5 ላይ መሆኑ እሱን እናረጋግጣለን። እሱን ካረጋገጥን በኋላ መጀመሪያ ላይ የሚመጣልን ይሄ ስታርተር ቴምፕሌቱ ይመጣልናል። ስታርተር ቴምፕሌቱን ኮፒ ፔስት አድርገን መጠቀም እንችላለን ማለት ነው። ጃቫስክሪፕቱንም የብቻው ማድረግ እንችላለን ወይንም ባንድ ላይ አድርገንም ሁሉንም ባንድሉን መጠቀም እንችላለን። ነገር ግን ይሄን ስታርተር ቴምፕሌቱን እንጠቀማለን ማለት ነው። ሌላኛው ከጎኑ ላይ ያሉት አሉ። ከዚህ ላይ ሌአውት አለ። ሌአውት ማለት በስትራክቸሩን ቤዚክ ስትራክቸሩን የምንሰራበት ነው። እነሱም ብሬክ ፖይንቶች፣ ስለ ብሬክ ፖይንት ቲዮሬቲካሊ ማስረጃዎችን ወይም እንትን ቱቶሪያል የምንፈልግ ከሆነ ከዚሁ ላይ ያለው፣ እንደዚሁ ደግሞ ስለ ኮንቴነር የኮንቴነሮችን ኢንክሉድ ብሬክ ፖይንትን አካቶ እዚሁ ላይ አለ ማለት ነው። እያንዳንዳቸውን ብሬክ ፖይንታቸውን ጭምር አድርጎ ስለ ኮንቴነር ያወራል። እንደ አጠቃላይ ሌአውት የሚባለውን ነገር የሚያወራልን ዲስከስ የሚያደርግን እሱ ነው። ሌአውት ማለት ስትራክቸሩን የምናየውን ነገር ስለ አላይመንት ነው የሚያወራው እንደ አጠቃላይ ማለት። ስለ ግሪድ ከፈለን ግሪድ፣ ስለ ጉተር ወይንም ስፔሲንግ፣ ጉተር ማለት ስፔሲንግ ነው። ያ ማለት በአንድ ኮለመን ከአንዱ ኮለመን ጋር ያለውን ስፔስ የሚያወራልን ማለት ነው። እሱ ጉተር ይባላል። ስለ ስፔሲንግ የሚያወራ ከሆነ ይሄኛው ጉተር ያወራል። ያ ማለት ምንድነው? የሌአውት ዲዛይን ነው ማለት ነው። በተመሳሳይ ወርታች ስንወርድ ስለ ፎርም የምናወራ ከሆነ ፎርም ራሱን ፎርሞች ላይ ስለ ፎርም ላይ ያሉትን እያንዳንዱ ፎርም ታይፖችን ለምሳሌ ፍሎቲንግ ሌብል አብዛኛውን ተጠቅማችሁታል ብዬ አስባለሁ። ሰሌክት ነው። ቼክ ኤንድ ራዶም ተመሳሳይ ነው። ፍሎቲንግ ሌብል የሚባለውን ትንሽ ምናልባት አዲስ ይሆናል ብዬ አስባለሁ። ይሄኛው ፍሎቲንግ ሌብል አንድ ልክ የጎግል ሎጊን ስትጫኑት ወደ ላይ ፖፕ አፕ አድርጎ እንደሚሄደው እንደዚህ አይነት ኢንፑት ታይፖችን የምንሰራበት ዲዛይን የምናደርግበት ነው። እንደ አጠቃላይ ፎርም የሚለውን የምንፈልግ ከሆነ ከዚህ ከፎርም ታግ ነው። ከዚህ በመቀጠል ቡትስትራፕ ላይ ሬዲሜድ የሆኑ ኮምፖነንቶች አሉ። ማለት ለሆነ ዓላማ የምንጠቀመው ከሆነ ሬዲሜድ የሆነ ኮምፖነንት ነው። ለምሳሌ አኮርዲዮን አለ። አኮርዲዮን አሁን ክሊክ ስናደርገው ድሮፕ ዳውን እያደረገ የሚያደርግልን ሃይድ ኤንድ ሾው ያለው እሱ ነው። እሱን አይነት ኮምፖነንት የምንፈልግ ከሆነ ይህን አኮርዲዮን እንጠቀማለን ማለት ነው። አለርት የምንፈልግ ከሆነ አለርትም አንድ ኮምፖነንት ነው። ያ ማለት ለስፔሲፊክ ለሆነ ዓላማ የተሰራ ማለት ነው። ለምሳሌ ካርድም አሉ፣ ባጅ አለ፣ በተን አለ። በተናን አንድ ኮምፖነንት ነው። ጀስት ለአንድ ስራ ለአንድ ዓላማ የተቋቋመ ነው ማለት ነው። በተኖችን ደግሞ በአንድ ላይ ግሩፕ አድርገን የበርካታ በተኖች የሚኖሩ ከሆነ እሱን በተን ግሩፕ የሚል ክላስ አለ። ይህም በተን ግሩፕ የሚለውን ፓረንት ወይም የፋዘር ግሩፕ ፋዘር ዲቭ አድርገን እንጠቀመዋለን ማለት ነው። ሌላኛው ካርድ ነው። እነዚህኛው አብዛኛዎቹ የነዚህ ካርዶች የሚያገለግሉን ምሳሌ ኦንላይን ሾፕ ያላቸው ነገሮች ሾፒንግ ነገር የምንሰራ ከሆነ በካርድ ነው የሚቀመጡት። ፖስቶች ከሆነ ፖስቶች የሚዘረዘሩት በካርድ ነው። እኛ ወርተን ስንጠቀም ግን ይህንን ኮፒ ፔስት አድርገን ስንጠቀም ወይም ፓረንቱን ካርድ አድርገን ራሳችን መጠቀም እንችላል። ነገር ግን ይህን በምንወስድ ጊዜና መጠንቀቅ ያለብን ነገር ይቺ ስታይል የምትለዋን ማጥፋት አለብን። ለማሳየነት ብቻ ብለው 18 ፒክስል አድርገው አስቀምጠዋት ነው እንጂ እኛ የምናስቀምጠው መሆን ያለበት ወይ በዴቭ ነው ወይ በግሪድ ነው ወይንም ደግሞ በራሳችን በፍሌክስ ማኔጅ ማድረግ አለብን ማለት ነው። ስለዚህ ይሄ እንደሆነልን ግዴታ ይሄንን አብዛኛው ተማሪዎች ሲሰሩ የማየው ነገር የምትሳሳቱት ምንድነው? ይሄን ስታይል ኮፒ ሳታደርጉት እንዳለ ወርቻችሁ ስታደርጉት የሆነ አላይመንቱ የተበላሸ ይመጣል ማለት ነው። ስለዚህ ይሄ እንዳለ ኮፒ አድርጋችሁ የምታስገቡት ለምሳሌ በዚህኛው የምሰሩ ከሆነ እዚህ ላይ ባለው በግሪድ የምሰሩ ከሆነ ያኛውን ካርዱን ኮፒ ፔስት አድርጋችሁ አምጥታችሁ እዚህ ጋር ኮለመን ጋር ነው ፔስት የምታደርጉት። ሁለተኛውን ካርድም ከዚህ ላይ ነው። ነገር ግን ስታይል ብላችሁ የሚመጣውን ነገር እሱን ማጥፋታችሁን እንዳትረሱት ማለት ነው። ሌላኛው ከዚህ የምታየው ፎርምን አይተናል። የትኛውም ኮምፖነንቶች ለምሳሌ ካሮሴል አለ። ካሮሴል ማለት ከአንድ የተለያዩ ኢሜጆችን በስላይድ ሙቭ የሚያደርግልን ማለት ነው። ለምሳሌ ይሄኛውን ስንነካው ወደ ጎን ይሄዳል። እንደዚህ ስላይዲንግ የሆነ ነገር የምንሰራ ከሆነ ካሮሴል ይሆናል ማለት ነው። ሌሎችም በተመሳሳይ ሞዳል አለ። አሁን ሞዳል ብዙ ጊዜ ሞዳል የምንጠቀመው ፖፕ ለሆነ ነገር ነው። ለምሳሌ ዲሌት በሚያስፈልግ ሰዓት ዲሌት፣ ክሎዝ በሚያስፈልግ ሰዓት ክሎዝ የሚሰራልን ነው። ለምሳሌ ይህን ክሊክ ስናደርገው ሴቭ በተን ምሳሌ ሰከንድ ሴሚስተር ላይ ባኪንግ ሎጂክ ስትማሩ ታውቃላችሁ። ለግዴታ ወደ ሰርቨር ዳታው መላኩን ወይም እንድትልኩ እርግጠኛ መሆናችሁን የሚያሳይላችሁ ሜሴጅ እንደዚህ አይነት የምትፈልጉ ከሆነ ይህም ሞዳል ይመጣል ማለት እንደዚህ አይነት ፖፕ አፕ ሜሴጅ ያሳየናል ማለት ነው። ሌላኛው የእንትን ላይ ናቭባር ነው። ናቭባር የትኛውም እንትን ላይ የማንደራደርበት ነገር ነው። የትኛውም ዌብሳይት ናቭባር ሊኖረው ይገባል። ናቭባር ሊኖረው ይገባል። ፉተርም ሊኖረው ይገባል።
ሶዛት ናቭባር ይሄ ናቭባር ብዙ አይነት ናቭባሮች አሉ። ከነዚህ ውስጥ አብዛኛዎቹ የሚለያዩት እዚህ ላይ ታችሁ ከሆነ በከለር ነው የሚለያዩት። ስለዚህ እኛ ከለሩን ማኔጅ ማድረግ እንችላለን። አሁን ስታርተር ቴምፕሌቱን ኮፒ ፔስት አድርገን እንወስድና ይሄኛው ነጭ ነው የሚሆነው። ይሄ ነጭ ከሆነብን ቀጥታ የምናስተካክለው እቺ ባክግራውንድ ላይት የምትለዋን ነው ቀጥታ የምናስተካክለው ማለት ነው። የኛ ባክግራውንዳችን ዳርክ ከሆነ ባክግራውንድ ዳርክ ብለን ናቭባሩ ደግሞ ምን መሆን አለበት? ናቭባሩ ዳርክ መሆን አለበት ማለት ነው። ወደ ላይ ዶክመንቴሽኖቹ ላይ ወርታች ይመስለኛል ይኖራል ክላሶች አሉ። እነዛን ማኔጅ ማድረግ አለብን ማለት ነው። ስለዚህ ናቭባራችንን ዳርክ ከሆነ የአብዛኛው በላይት ነው የተሰራው፣ ዳርኮችን መጠቀም እንችላለን ማለት ነው። አሁን የኛው ምንድነው የሚሆነው? ባክግራውንዱ ዳርክ ማለት ነው። የኛው ደግሞ ባክግራውንዱ ብሉ፣ ሁለተኛው ባክግራውንዱ ብሉ ይሆንና ከዛ ናቭባር ፕራይመሪ ይሆናል ማለት ነው። የኛው ባክግራውንድ ፕራይመሪ ማለት ነው። የኛው ዳርክ ነው የሚሆነው ማለት ነው። ናቭባር ዳርክ ይሆናል፣ ባክግራውንድ ዳርክ እናደርጋለን። ናቭባር ዳርክ ባክግራውንድ ፕራይመሪ ማለት ነው። ባክግራውንዱን ፕራይመሪ እናደርገዋለን። ፕራይመሪ ባክግራውንድ ሆነ ማለት ይሄኛው ብሉ ከለር ይሰጠናል ማለት ነው። ሌላኛው ኦፍ ካምፓስ ናቭባር ነው። ይሄ ኦፍ ካምፓስ ናቭባር ከጎን ክሊክ በምናደርግ ጊዜና ስላይዲን ስላይድ አውት የሚያደርግ ነው። ለምሳሌ አንዳንድ ፕላትፎርሞች ያታችሁ ከሆነ ከጎን ስትነኩት ከቀኝ ወደ ግራ ወይም ከግራ ወደ ቀኝ የሚሄድ የናቭባር አይነት ዲዛይን ነው። ከዚህኛው ከግራ ወደ ቀኝ ይመጣል። ሌላኛው ደግሞ እንደዚሁ ከግራ ወደ ቀኝ ከቀኝ ወደ ግራ ዳይሬክሽኑ መቀየር ትችላላችሁ፣ ከስተማይዝ ማድረግ ትችላላችሁ። ወደፊት በደንብ ስንጠቀምበት ይህን ዲቴል ለማብራራት ጊዜም ስለማይኖር ነው። ሌላኛው ፓጂኔሽን ነው። ፓጂኔሽኑም እንደዚሁ ከስተማይዜሽን ብዙ ዳታ ቴብል በሚኖር ሰዓት ለምሳሌ 4000 5000 ዳታ ቢኖር በቴብል ላይ ብዙ ነገር መዘርዘር አይጠበቅብንም። ስለዚህ ምን እናደርጋለን? አንድ ሁለት እያልን መጀመሪያ አካባቢ መጀመሪያው ላይ መቶ እየዘረዘር እንደዚህ በጋፕ ማድረግ አለብን። ስለዚህ ይህን ክሊክ ስናደርገው እንደዚህ አይነት ሎጂክ ነው። ይሄኛው ባክኤንድ ሎጂክ ይሰራል ማለት ነው። እነዚህኛው ኔክስት ይላል። እነዚህን ከስተማይዝ የማድረግ ስራ ነው። ባክኤንድ ላይ ስንሄድ የምናደርገው ሁለት ቁጥር ስትጫኑ የትኛው ይሄዳል። ፓጂኔሽን የሚባል ኮንሴፕት አለ ከዛው ከባክግራውንድ ላይ ማለት ነው። ሌላኛው ፕሮግረስ ነው። ፕሮግረስም እንደዚሁ የምናሳይበት ነው። ይህም ፕሮግረስ ባር አለ፣ የራሱ ክላስ አለው። ፕሮግረሶችን የምናሳይበት ነው። ይህን አኒሜት ለማድረግ እንደዚሁ ጃቫስክሪፕቶችን መጠቀም እንችላለን ማለት ነው። እንዳጠቃላይ እነዚህ አለ። ይሄ ስፓይነር ደግሞ ሎዲንግ ነገር የምንሰራ ከሆነ እንደዚህ የሚሽከረከሩ ከለሮቹን ራሳችን መቀየር እንችላለን። ኖርማሊ ግን ስፓይነር የሚባል አለ ክላስ አለው፣ ስፓይነር ቦርደር ብለን። ይሄ ሎዲንግ እና ምናምን ስትሰሩ ያገለግላቸዋል። በተለይ ሪአክት ፍሮንቲንድ የምትጠቀሙ ከሆነ ወደፊት ስትጠቀሙ ከስተማይዝ ለማድረግና ላጠቃቀም በጣም ምቹ ይሆናል ማለት ነው። የሆነ ዌብሳይቱ አጠቃላይ ሎድ አድርጎ እስኪጨርስ ድረስ እነዚህ ነገሮች ታሳያላችሁ፣ ወይም ፎርሙ ሰብሚት አድርጎ እስኪጨርስ ድረስ ማለት ነው። ይሄን አድርጋችሁ መጠቀም ትችላላችሁ። ሌላኛው ቡትስትራፕ ላይ መጠቀም ያለባችሁ ነገር አብዛኛዎቹ ነገሮች እነዚህ ነገሮች ከሆኑ ነገር ግን ኤግዛምፕል የሚላለው እዚህ ጋር ኤግዛምፕሎቹን ዳውንሎድ አድርጋችሁ የተሰሩ ቴምፕሌቶች አሉ። እነሱን ኤግዛምፕሎቹን ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። ለምሳሌ ሳይድ ባር የሚል አለ። ሳይድ ባሮቹ እንደዚህ የተሰሩ ቴምፕሌቶች አሉ፣ ኦልሬዲ ሬዲ ሜድ የሆኑ ማለት ነው። እነሱን ዳውንሎድ ማድረግ አድርጋችሁ መጠቀም ትችላላችሁ። ለምሳሌ ብሎግ የምትሰሩ ከሆነ ፊውቸርድ የሚል አለ። ይህን ፊውቸርድ የሚለውን ትጫኑና ከዛ በኋላ እነዚህን አይታችሁ ሳምፕል አይታችሁ ከስተም ካርዶች እነዚህ አሉ። እነዚህን የተሰሩትን ኮዳቸውን ዳውንሎድ አድርጋችሁ ማግኘት ትችላላችሁ ማለት ነው። ዳውንሎድ ኤግዛምፕል ዊዝ ሶርስ ኮድ ማለት ይሄኛውን ኤግዛምፕሉን ዳውንሎድ ኤግዛምፕል ታደርጋላችሁ። ከዛ በኋላ ኮፒ ፔስት አድርጋችሁ ኮዱን መጠቀም ትችላላችሁ ማለት ነው። የትኛውም ለምሳሌ በቡትስትራፕ የተሰራ ፉተር ከፈለጋችሁ ፉተር የሚለው ጋራ እነዚህ ያሉ የተሰሩ ፉተሮች አሉ። እነሱን ፉተሮች ወርዳችሁ ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንዳጠቃላይ በዋናነት ምንድነው ማድረግ ያለባችሁ? ዶክመንቴሽኑ ምን ይሰራል የሚለውን መረዳት አለባችሁ። እያንዳንዱ ዶክመንቴሽን ላይ ገብታችሁ ምን ይሰራል ቡትስትራፕ የሚለውን ማለት ነው በዲቴል ለማየት ሞክረናል ብዬ አስባለሁ። ለምሳሌ ይሄንን ኤችአርኤፍ የሚለውን ወይም የራሳችሁን ቡትስትራፕ ብትከፍቱት ኖርማሊ ያኛውን ለመክፈት ጊዜ ስለማይኖረኝ ነው። ይህን ብትከፍቱት ቀጥታ ምንድነው የሚሆነው? ቀጥታ የምታዩት እያንዳንዷ ሲኤስኤስ የተጻፈች ኮድ ናት። ይህንን ገብታችሁ ከስተማይዝ ማድረግ ትችላላችሁ ራሳችሁ ማለት ነው። መጨረሻ ላይ የደረሳችሁበት ካላችሁ ታዩታላችሁ። ቡትስትራፕ ከስተማይዝ የሚደረገው ከዚህ ውስጥ ያሉትን ክላሶች ነው። እያንዳንዱ ክላስ ተሰርቷል ማለት ነው። ስለዚህ እንዳጠቃላይ መረዳት የሚገባችሁ ቡትስትራፕ እንዴት ይሰራል የሚለውን ነው እንጂ ከዛ ውጭ የተሰሩ ቴምፕሌቶች ስላሉ እነሱን ኤግዛምፕሉ ጋር ገብታችሁ እነዚህን ኮፒ ፔስት ማድረግ ትችላላችሁ። ለምሳሌ ሂደር አለ። ሂደር ከፈለጋችሁ ቀጥታ ይሄን መታችሁ እነዚህ የሚያማምሩ ሂደሮችን
ወስዳ ኤግዛምፕሉ እንዳወለድ ታደርጋላችሁ። ከዛ በኋላ ይህንን ወስዳችሁ ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ ማለት ነው። ነገር ግን እንዴት ይሰራል የሚለውን ግን ሎጂኩን መረዳት አለባችሁ፣ ግዴታ ነው። ሎጂኩን መረዳት አለባችሁ። ለምሳሌ ድሮፕ ዳውን የምትፈልጉ ከሆነ ኤቭሪቲንግ ካሩሴልም የተሰራ በካሩሴል የተሰራ ቴምፕሌት ማለት ነው። አሁን ይሄኛው ካሩሴል የሚለውን ቀጥታ ዳውንሎድ አድርጋችሁ ስታዩት ኤግዛምፕሉን ገብታችሁ ታዩታላችሁ። ይሄን ካሩሴሉን ቀጥታ ስትነኩት ይሄኛው ናባሩ ኦልሬዲ የተሰራ ነው። እነዚህ ፊቸርዶቹ እነዚህኞቹ በሙሉ በቃ ኤቭሪቲንግ አብዛኛው የተሰራ ነው። ይሄ የሚያማምሩ ሌያውት አሉት። ቀጥታ ይሄንን ወስዳችሁ ሪፕሌስ አድርጋችሁ ለራሳችሁ መጠቀም ነው ማለት ነው። ስለዚህ ናባሮችንም በሙሉ አለ። እዚሁ ላይ ናባር አለልን። ኦፍ ካንቫስ ናባርም የተሰራ ቴምፕሌት አለ። በቃ ኤቭሪቲንግ የትኛውንም ዳውንሎድ አድርጋችሁ ብታዩት እመክራችኋለሁ። ይህን ይመስላል ዶክመንቴሽኑ። ምናልባት እስኪ ይሄ ቪዲዮ ከተመቸሽ እንደዚህ አይነት ቪዲዮዎች ቀጣይ እንሰራላችኋለን። እሺ እንድንሰራላችሁ ያው ምናልባት ሰረዘም ያለ ቪዲዮ ለመስራት ያው የእናንተንም ጊዜ ለመቆጠብ እንደዚሁም ቪዲዮ ነው አሰልችላ ለማድረግ ነው። ቴንክ ዩ